አሽኮ ማይመጣ ነገር ማይመስል ነገር እኮ ነው ያልከኛል ምን ነው ማይመስል ፈቲ እኔ ላንተ ሌላ የተለየ ስሜት የለኝም እኮ ከሌለሽ ለምንድነው የኔና የፍቅርን መለየት የፈለግሽው ለምንድነው እልክ ያንተና የፍቅር ግንኙነት አንተን እየጎዳህ ነበር ይጉዳኝ ቢጎዳኝ ይሻል ምንድነሽ አንቺ ቆሻሻው አንተ ቅማላም ሰው ጉት ቆሻሻ የመጨረሻ ቆሻሻ ሰው አረ ወዴት እየሄድን ነው ወገን ያንተና የፍቅር ግንኙነት አንተን እየጎዳህ ስለሆነ ነው አንተን የቀረብኩ ማለት ምን ማለት ነው ይሄ እንደምታፈቅሪ እኮ በተደጋጋሚ በብዙ ነገር ሳይተሽዋል አይደል እና ዛሬ ላይ ከፍቅር ጋር ተለይቶ በኋላ ላንቺ እንዲህ አይነት ስሜት አለኝ አሸነፈሽኛል ስላለሽ እንደ ተሸነፈ ስላወቅሽ ለአንተ ምንም አይነት ስሜት የለኝም ማለት ጋይስ ይሄ ተገቢ ነው የመረን ነው እንዴ ምንድነው የምትፈልጉት ከዚህ ልጅ ይሄን ልጅ ቆይ ጨርቁን አስጠላችሁ ማሳበር ነው እንዴ አላማችሁ ጌታ ምስክሬን እኔም ከምስቴ ጋር እንድጣላ አድርጋኛ እንዲሴት እንዲብትል ማይ ጋድ በነገራችን ላይ ቤተሰቦች ጓደኛዬን ሰርፕራይዝ ላረጋት ነው እስቲ ምን ትላላችሁ በቀጣይ ቪዲዮ ላሳያችሁ የሴት ጓደኛዬን ማለት ላሳያችሁ በነገራችን ላይ በጣም ቆንጅዬ ናት ምትስማሙ ከሆነ በዚህ ሐሳብ ኮሜንት ሰጡኝ የምሬን ሰርፕራይዝ ላረጋት ስለሆነ በቪዲዮ ልምጣ ወይ የሚለውን ከናንተ ልጠይቅና ከተስማማችሁ አመጣለሁ እንግዲህ በቪዲዮ አመጣታለሁ ሰላም ውድ ቤተሰቦቼ እንዴት አላችሁ በያላችሁበት ሰላማችሁ እንዲበዛ ለባይምኞቴን ያቀርብኩላችሁ ዛሬም እንደተለመደው በአዲስና ልብ በሚሰብር ቪዲዮ ወደናንተ ተመልሼ መጥቻለሁ የምሬን ነው ፉፉ እንግዲህ ጉዳቱ እንደቀጠለ ነው ያው ሁሉም ሰው መጉዳቱን ቀጥሏል ፉፉን ምንም ማድረግ አይቻለም እንግዲህ ሁሉም ሰው ሰባብሮት ይሄዳል ብቻ ፉፉ በጣም አሳዝኖኛል ልቡ ሜዳ ላይ ነው የቀረው እግዚአብሔር ምስክሬን ነው በቃ ከፍቅር ሳይሆን ከፈኪ ሳይሆን በቃ ባዶ ሜዳ ላይ ነው የቀረው ፉፉና ምንም ማድረግ አይቻለም ያው የህይወት ጎዳና እንዲህ ነው ፈተና ይበዛበታል ምንም ማድረግ አችልም ፉፉ ጠንከርበል እኔም ለነገር ያ ነውና ፈኪም እንዲህ አይነት ውሳኔ መወሰን የለብሽም የወንድ ልጅን ልብ ለመስበር እንዲንሰን ማለት የለብሽም የመረን ነው እንደምትወጂው እንደምታፈቅሪው በጣም የተለያዩ ስሜቶችን አሳይተሽናል ቪዲዮ ላይ አይተናልኛም እና ፉፉ ራሱ አይቷል እና ከፍቅር ጋር እንዲጣሉም ያደረግሽው አንቺ ነሽ ማለት ገፋፍተሽ ማለት አንድ ላይ እንዲሆኑ አልፈቀድሽም ነበር ቡሪካም ለማስታረቅ ብዙ ጥረት ሲያደርግ አንቺ እንዳይታረቁ ብዙ እንትኖችን ስታደርጊ ነበር ዛሬ ላይ ግን እኔ ለአንተ ምንም አይነት ስሜት የለኝም ብለሽ ልቡን በዚህ ልክ ሰባብለሽ መሄድ ተገቢ ነው ብዬ አላስብም ለማንኛውም ቤተሰቦች እናንተም ያላችሁን ሐሳብ በኮሜንት እየሰጣችሁ እኔም ያለኝን ሐሳቤን በቪዲዮ እሰጣለሁ ያላችሁን ሐሳብ አስተያየት በቅንነት ኮሜንት ላይ ማስቀመጣችሁን እንዳትረሱ እና ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ የቻናሉ ቅመሞች ደግሞ ቪዲዮ ላይክ ያደረጋችሁ ጀምሩት ይመቻችሁ መቻለች ፈቲ ያየች ተመኘች ደጄ ተቀምጣ አንቺ ሰይት ልጅ አራራስ ደነገጥሽ ወጣበኩሽ ስለኔ ተናንሽ አለው ዲና አራክሽ ማለት በጣም ትንሽ አሳልፈን ለማየት እንሞክር ቤተሰቦች ከዚህ በኋላ እንዴት ማለት ከዚህ በፊት እንዳወራኋቸው የሆነ ህይወት አለ ይያልባ ህይወቴ አንቺ ምትል ማለት ምን ለማለት ፈልገ ነው እኔ እንዴት እርግጠኛ ልትሆን ቻልክ እኔን ጠይቀኸኛል እኔን አውርተኸኛል ማለት ምንድነው ያልከለው ምንም ሊገባኝ አልቻለም እንዴት አልቆጣም ማለት ግልጽ አድርግልኝ እስኪ በደንብ እርግጠኛ ሆኛለሁ ማለት እርግጠኛ እኔ ከዚህ በፊት የሆነ ፍላጎቶችን ስላየሁብሽ አንቺ ላይ በእርግጠኝነት ነው የተናገርኩት እሱ ነገር እኮ ተናናሉ በግልጽ እንደዚህ ስጠይቀኝ እኮ ነግሬያለሁ ያን ነገር ምን ያኔ ነግረሽዋል ግን ከዛ በኋላ በተደጋጋሚ በብዙ ቪዲዮዎች ላይ ከፍቅር ጋር አንድ እንዳይሆን ፈልገሽ ማለት ካንቺ ጋር እንዲሆን ፈልገሽ ከፍቅር ጋር ጭራሽ መታረቅ እንደሌለባቸው ነበር አንቺ ስታሳያቸው የነበሩት ተግባሮች ማለት ነገሮች እንዴት እንደዚህ አይነት ነገር ብቻ ነው ስለ እንዴት እንደዚህ ነው እርግጠኛ ስለሆነ አይደለም ፈቲ አንቺም ካሳየሽኝ ነገር አንፃር እኔ ጋር የሆነ ስሜት እንዳለሽ ነው የተገነዘብኩት ስለዚህ ጠይቀኸኛል እሱ ነገር ማወቅ የምትችለው እኮ ጠይቀኸኝ ነው አይደል ምንድነው እንድጠይቅሽ የምትፈልጊው ሰው ዛሬ እኮ እሱን ጥያቄ ልጠይቅሽ ነው የጠራሁሽ ሰው ጠየቅኩሽ እኮ ምንድነው አሁን ይደብር ምንድነው ያልተረዳሁት ነገር
እኔ ጋር እንደዛ አይነት ስሜት የለም። የት እንዴት አይነት ለምን ታሳይኛለሽ እንደዚህ አይነት ስሜት? ላይክ እኔ አንተ ሰው በሚያስፈልግ ሰዓት ከጎን ለመሆን ነው። ፈቲ አይደለም ቆይ እኔን ከፍጥ ይሄ ሴቶች የሚደብረኝ ነገር ይሄ ነው። ወንድ ልጅ መሸነፉን ካወቃችሁ በኋላ ለመሸሽ ትሞክራላችሁ፣ ፊል ለነሱ ትሞክራላችሁ። ምንድነው ይሄ? በሁሉም ሴቶች ላይ ያለው አባዜ ነው። በነገራችን ላይ እኔ አይቻለሁ፣ ከአንድም ሁለት ጊዜ አይቻለሁ በሴቶች ላይ ማለት ይሄንን ነገር ሰንበዲ ሳይፈልጋችሁ ቀርባችሁ የመፈለግ ስሜት በዛ ሰው ላይ ከፈጠራችሁ በኋላ ከሱ ሰው ትሸሻላችሁ። ምንድነው ይሄ ነገር? በሁሉም ሴቶች ላይ ነው ይሄ አባዜ ያለው? የምር ኮሜንት ላይ ነገሩ ምንድነው? ቆይ ጉዳዩ ነገሩን እስቲ ሁላችሁም ናችሁ እንዲህ ናችሁ? ምን ሆነ መስለፈት? እኔ ላንተ ሌላ የተለየ ስሜት የለኝም እኮ። ከሌለሽ ለምንድነው የኔና የፍቅርን መለየት የፈለግሽው? ለምንድነው? እልክ ያንተና የፍቅር ግንኙነት አንተን እየጎዳህ ነበር። ቢጎዳኝ አይሻልም? እኔ ላይክ አንተ ኖርማል ጓደኛዬ ስለሆንክ ነው እኮ ያን ሁሉ ነገር ሳደርግ ነበር። አንዴ አዳምጪ። እኔ ጋር ፍላጎት ከሌለሽ ከኔ ጋር የመሆን ፍላጎት ከሌለሽ ለምንድነው ያን ሁሉ ነገር የምትሰይ? ለምንድነው ከፍቅር ጋር እንድለያ? ጓደኛ ስለሆንኩኝ አስፈልግም። አረ ጓደኛ ባት ሽጥፋ ከየት የመጣች ውርጋጥ ናት እቺ ደግሞ። ምን አይነት ሰው ነው ግን? አረ ሰውን ክፉ አታዋሩ። እስማ ስሚኝ የምርህን ነው ግን እየቀለልክብኝ ነው? እሺ ለምንድነው ማለት በውሳኔዎቼ ይኮራሹ? ውሳኔዎቼ አኩርተውኝ በቃ ፍቅር ላይ እየተወረድክ ያለው በቃ እኔ ከፍቅር ጋር በነበረ ግንኙነት ምን አይነት ሁኔታ ውስጥ እንደነበርክ ታውቃለህ አንተ ራስህ። እኔ ማለት እስከ ዛሬ ሳውራ የነበረው ነገር በኮንፊደንስ ነው። አንቺ እኔ ጋር ይሄን ፍላጎት ስላለሽ አልገፋትም። ሰው ከኔ ጋር ትቀጥላለች። ከዚህ በኋላ እኔ ከሷ ጋር መቀጠል ፈልጋለሁ ብዬ አስቤ ነው። ትናንትም እንደዛ ሳውራ የነበረው በኮንፊደንስ፣ ለቤተሰብም እንደዛ ሳውራ የነበረው በኮንፊደንስ ነው ማለት በእኔ ደስተኛ መስለሽ ነው። አረ ይሄ ምንም አይመስል ነገር እኮ ነው። እሺ አለሽ ነው ሌላ የተለየ ህይወት አለሽ ነው ከኔ? በቃ እሱ የራስህ ህይወት ነው፣ ግን ደግሞ ካንተ ጋር ባለው ነገር ምንም አይነት ላንተ የተለየ ስሜት እንደሌለኝ እንድታውቅ ፈልጋለሁ። ሲቀጥል ደግሞ ይሄ ብቻ ነው የምትወስነው ነገር አይደለም። ይሄ ነገር ቀድመህ ብትነግረኝና እዛ ቦታ ላይ እንደዚህ ነው ብለህ ከመናገር በፊት ብትነግረኝ አይ እንደዚህ አይሆንም አንተ ኖርማል ጓደኛዬ ነህና ሌላ ነገር እንዳታስብ ብዬኝ ሁላ ልነግርህ እችል ነበር። ግን አንተ ቀድመህ አረ ሴቶች አልገባናል። አረ ምንድነው? እኛም አልገባ ብለውናል። እንግዲህ ሴቶች ዛሬ የምር የሁላችንም ጥያቄ እዚህ ጋር ነው የሚፈተፈተው። ምንድናችሁ? ቆይ እስቲ ነገሩ አልገባ ብላችሁ ነው። ግን እኔ በንጹህ ጓደኝነት ቀርቤ ነው ይሄን ሁሉ ነገሮች አድርግልኝ ነበረው እንጂ እንደዚህ እንድታስብ አይደለም። እና ብቻ አላቅም እንዴት እንደዚህ ልታስብ። ይሄ ንቀት ነው። እኔ ከንቀት የተለየ ስም አልሰጠም። ብታከብረኝ ኖሮ ታስታውሳላችሁ። ይሄ 2 ሚሊዮን ብር ለኔ እንደ ስድብ ነው። ለኔ 2 ሚሊዮን የስድብ ያህል ስለሆነ እርሶን ካላስከፋውት ይሄንን ሽልማቴን ማመለስ ፈልጋለሁ። አረብሽ ፈቲ እናቴን እንዴ ጀመረም በደንብ አድርገህ ትነግረኝ ነበር ስለዚህ ነገር። በኮንፊደንስ እዛ ጋር ስለኔ እንደዛ አትልም ነበር። የምርሽ ነው ተሳስቼ ነው? አዎ ቻኔም ደሞ ያላቀ በቃ እሺ ብዬ በተከበሽ ሳልጠላሽ ተመለስሽ እየሄድሽ እንግዲህ ቤተሰቦች ቪዲዮ ያያችሁትን ይመስላል። ያው ፉፉ አልቀና ብሎታል። እንግዲህ ምንም ማድረግ አይቻልም። በነገራችን ላይ አንድ ነገር አበከሬ ልንገራችሁ። እናንተ ትዳር እንዲህ ዝም ብላችሁ ስለፈለጋችሁ የምታገኙት ነገር ሳይሆን ትዳር ማለት ከፈጣሪ የሚሰጥ ጸጋ ነው። የምሬን ነው የምላችሁ፣ በጸሎት የሚገኝ ነው። ትዳር ላይ ለመግባት ጓደኛ ለመያዝ ዝም ብለን ዘው ብለን የምንይዘው ነገር አይደለም። በብዙ ጸሎት የምናገኘው የሆነ ጸጋ ነው። በቃ የምሬን ነው። እንዲህ በቀላሉ የምንገባበት ነገር አይደለም። ፈጣሪ ፈቅዶ አንድ ላይ ያደረገው ትዳር ነው አይደል የሚዘልቀው። በቃ ፍቅርና አንተን ፈጣሪ ፈቅዶ አንድ ላይ ካደረጋችሁ መታረቃችሁ አይቀርም። በፈጣሪ የተጣመራችሁ በፈጣሪ ፍቃድ የተጣመራችሁ ከሆነ ማለት ፈጣሪ ያላጣመረው ከሆነ ያለ ፈጣሪ ፍቃድ ከሆነ ምንም ማድረግ አትችሉም። ምን ያህል ብትለፉ ከንቱ ልፋት ነው እንጂ ምንም ማድረግ አይቻልም። እንግዲህ ቤተሰቦች ቪዲዮ ያያችሁትን ይመስላል። እናንተም ያላችሁን ሐሳብ በኮሜንት ስጡ። ያው ፉፉ ምንም ማድረግ አይቻልም። ያው ሰሞኑን በጣም እየተጎዳ ነው። ያው ምንም ማድረግ አይቻልም። እዚህ ምድር ላይ እስካለን ብዙ ፈተናዎች ይገጥሙናል። እነኛ ፈተናዎች ደግሞ ሰብረውን
የሚሄዱ ሳይሆን ሞር ጠንካራ አድርገውን ጠንካራ ሰው አድርገን ፈተናን እንዴት ማለፍ እንዳለብን አስተምረውን የሚያልፉ መሆን አለበት። ለማንኛውም ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስላል። እስከ መጨረሻው ስለተከታተላችሁ ከልብ አድርጌ ያመሰግናለሁ። ነግሬያችኋለሁ ቀደም ቀጣይ ፍቅረኛዬን ይዣት ልምጣ ወይ ብዬ ጥያቄ ለሁላችሁም የቤት ስራ አቅርቤላችኋለሁ። ሰርታችሁ ነው እንግዲህ ሐሳባችሁን በኮሜንት አስቀምጡ። የምር በአሪፍ ቪዲዮ እንመጣለን። እናንተ መታበረታቱን ከሆነ ነው እንግዲህ በሌላ ቻናል ነው የምንመጣው። ቻናሉን ከፍቼ ሊንኩን ኮሚኒቲ ላይ አስቀምጥላችኋለሁ። እንግዲህ ፈቃደኛ ከሆናችሁ ነው መታበረታቱን ከሆነ ነው፣ ካልሆነ አላመጣም። የምር ዝም ብዬ ከምለፋ እና ይሄንን ይመስላል። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት በያለንበት ፈጣሪ ሰላም ያቆየን። እወዳችኋለሁ።